ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች በተለመደው መሰረት የሰዓቱን መረጃዎች ይዘን መጥተናል። በኢትዮጵያና በጎረቤት ሱዳን ድንበር ላይ ፈጣንና አነጋጋሪ የሆነ ፖለቲካዊ ወታደራዊ ለውጦች እየተመዘገቡ ቀጥለዋል። ዛሬ አገሪቱን ወደ አዲስ የፖለቲካና ወታደራዊ ምዕራፍ የሚወስዱ ሶስት ታላላቅ ሰበር መረጃዎች ይዘን መጥተናል። የመጀመሪያ የሚሆነው የሀገራዊ ምክክር ኮሚሽን አንቀጽ 39 ጨምሮ 8 ዋና አጀንዳዎችን ይፋ ቢያደርግም በጠቅላይ ሚኒስትር አብይ አህመድ ጠንከር ያለ ትዕዛዝ የስልጣንና የሽግግር መንግስት ጉዳይ ከአጀንዳነቱ ሙሉ በሙሉ መሰረዙ ተሰምቷል። አሁን ላይ ግንባር ቀደም የሆኑ የታጠቁ ኃይሎች ያገለለው ይህ ምክክር ምን እጣ ፈንታ ይኖረዋል እንመለከተዋል። በሁለተኛ ደረጃ የምናቀርበው በአማራ ክልል የፋኖን ኃይል ተቀላቅለው የነበሩ ከ2000 በላይ የመንግስት ሰራተኞች ወደ ስራቸው እንዲመለሱ የክልሉ መንግስት ወስኛለሁ ብሏል። ውሳኔው በባህር ዳርና በፋኖ መሪዎች መካከል አዲስ የቃላት ጦርነት አስነስቷል እንመለከተዋለን። በሶስተኛ ደረጃ ደግሞ የሱዳን ጦር በድሮን በታገዘ ከባድ ዘመቻ ከኢትዮጵያ ድንበር 1 ኪሎ ሜትር ርቀት ላይ የሚገኘው የፈጣን ድጋፍ ኃይል RSF ዋና ምሽግ መቆጣጠሩን ይፋ አድርጓል። የፈጣንና ድጋፍ ኃይሉ ድጋፍ ቢጠይቅም የኢትዮጵያ ፌዴራል መንግስት በአገር ውስጥ በፋኖና በህወሓት በኦነግ ላይ ካለብኝ ስምሪት የተነሳ ወታደር ሆነ ትጥቅ አልሰጥም ማለቱ ተሰምቷል። የእነዚህ ሶስት ታላላቅ ጉዳዮች ሙሉ ዝርዝር መረጃና ተንተና አሁን በቀጥታ ይዘን ቀርበናል። ቪዲዮ ለሁሉም የሚደርስ ከወዲሁ ላይክና ሸር ማድረግ አጋርነታችሁን እንድታሳዩ በአክብሮት የጋበዝን። በቀጥታ ወደ መረጃው እናመራለን። በድጋሚ አብረው ቆዩ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በመጪው ሐምሌ ወር ለሚካሄደው ሀገር አቀፍ ጉባኤ ውይይት የሚደረግባቸው 8 ዋነኛና ስልታዊ አጀንዳዎችን ይፋ አድርጓል። ከህገ መንግስት አንቀጽ 39 ጀምሮ እስከ አዲስ አበባና ድሬዳዋ ከተሞች ህጋዊ አቋም እንዲሁም መሳሪያ ካነሱ አካላት ጋር ስለሚደረግ የሰላም ግንባታ የሚመክሩት እነዚህ አጀንዳዎች ሀገራዊ ትኩረትን ስበዋል። ሆኖም ግን የሽግግር መንግስት ምስረታና የስልጣን ጉዳይ በተመለከተ ከጠቅላይ ሚኒስትር አብይ አህመድ አስተዳደር የተሰጡ ጠንከር ያሉ መግለጫው በሂደቱ ላይ የአዲስ የፖለቲካ ክርክሮችን አስነስቷል። ለመሆኑ ኮሚሽኑ ይፋ ያደርጋቸው 8 ዋና ዋና አጀንዳዎችና ንዑስ ጭብጦች ምን ምን ናቸው? የስልጣንና የሽግግር መንግስት ጥያቄ በተመለከተ ከመንግስት ወገን የተሰጠው ይፋ አቋምስ ምንድን ነው? እንመልከተው። የኢትዮጵያ ሀገራዊ ምክክር ኮሚሽን ረቡዕ ሰኔ 17 ቀን ምሽት ባካሄደው ይፋዊ ስነ ስርዓት ላለፉት 4 ዓመታት በሀገር አቀፍ ደረጃ ከተሰበሰቡት ሀሳቦች መካከል የተለዩ 8 ዋና ዋና አጀንዳዎችን ይፋ አድርጓል። የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ እንደገለጹ ከሆነ እነዚህ አጀንዳዎች ሀገራዊ ፋይዳ ያላቸውና በስራቸው በርካታ ንዑስ ጭብጦች የያዙ ናቸው ብሏል። የመጀመሪያው አጀንዳ የሀገር ግንባታ የማንነትና የሀገር ባለቤትነትና የጋራ ሀገራዊ እሴቶችን የሚዳስስ ነው። ሁለተኛው አጀንዳ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓትን ያጠቃልላል። በዚህ ስር እጅግ አነጋጋሪ የሆነው እስከ መገንጠል መብት የሚሰጠው ህገ መንግስት አንቀጽ 39 ንዑስ አንቀጽ 1 የአዳዲስ ክልሎችን አመሰራረትና የፌዴራል የክልል መሪዎች የስልጣን ዘመን ይገኙበታል ተብሏል። በሶስተኛ ደረጃ የፌዴራል ከተሞች ህጋዊ አቋም የአዲስ አበባ ከተማ ከኦሮሚያ ክልል ጋር እንዲሁም የድሬዳዋ ከተማ ከኦሮሚያና ከሶማሌ ክልሎች ጋር የሚኖራቸው ግንኙነት የወሰንና የቦታዎች ስያሜዎች ውይይት ይደረግባቸዋል ብሏል። አራተኛ አጀንዳ የሃይማኖት ጉዳይ ሲሆን የሴኩላሪዝም መርህ፣ የሃይማኖት ነጻነትና ገደቦች እንዲሁም በሃይማኖቶች መካከል ያሉ ውጥረቶችና መፍትሄዎቻቸውን የሚመለከት ነው። አምስተኛውና ስድስተኛ እንዲሁም ሰባተኛ አጀንዳ የተቋማት ግንባታ፣ የህግ የበላይነት፣ የተፈናቃዮች መብትና የጣምራ ዜግነት እውቅና ጨምሮ ማህበራዊና ኢኮኖሚያዊ ጉዳዮች እንዲሁም ሙስናንና መልካም አስተዳደር የሚሉ ናቸው። ስምንተኛው አጀንዳ የሰላም ግንባታ፣ የግጭት መንስኤ፣ መሳሪያ ያነሱ አካላት ጉዳይ፣ የተኩስ አቁም፣ የሰላም ስምምነትና የሽግግር የፍትህ የሚዳስሱት ወሳኝ ርዕስ ሆኗል ተብሏል። ይህ በእንዲህ እንዳለ ግን የአጀንዳዎች ይፋ መሆን በፖለቲካ መድረክ ላይ አዳዲስ ቅሬታዎችና ክርክሮችን አስነስቷል። ከተለያዩ ወገኖች የሚወጡ መረጃዎች እንዳያመላክቱት በተለያዩ የፖለቲካ ኃይሎች በኩል የሽግግር መንግስት ምስረታ ጉዳይ እንደ አንድ የምክክር አጀንዳ እንዲያዝ ግፊቶች ተደርገው ነበር። ሆኖም ግን ጠቅላይ ሚኒስትር አብይ አህመድ ቀደም ሲል በይፋዊ መድረኮች ላይ እንደገለጹት መንግስት በማንኛውም ሀገራዊ ጉዳይ ላይ ለመመካከርና ለመደራደር ዝግጁ ቢሆን በስልጣን መያዝና በሽግግር መንግስት ምስረታ ጉዳይ ላይ ግን ምንም ድርድር ሆነ ምክክር እንደማይደረግ በግልጽ አስታውቀው ነበር።
ይህን ተከትሎ የስልጣን ክፍፍልን ወይም የሽግግር ፖለቲካን የሚመለከት አጀንዳ ከኮሚሽኑ ዝርዝር ውስጥ ሙሉ በሙሉ መገለሉ ተገልጿል። የፖለቲካ ታዛቢዎች እንዳመላከቱ ከሆነ በሀገሪቱ ውስጥ አንጻራዊ የጸጥታ ችግሮች ባሉባቸው አካባቢዎች ለምሳሌ በትግራይ፣ በአማራ ክልል በስፋት የሚንቀሳቀሰው የፋኖ ኃይልና በኦሮሚያ የሚንቀሳቀስ የታጠቁ ኃይሎች ሙሉ በሙሉ ያላካተተ ምክክር ዘላቂ ሰላም ለማምጣት መቸገሩ አይቀሬ ነው የሚሉ ስጋቶች አይለዋል። በአንጻሩ የመንግስት ደጋፊና የኮሚሽኑ አመራር ሂደቱ ሁሉንም የህብረተሰብ ክፍሎች ለማሳተፍ ረጅም ርቀት መጓዙና የተለዩ 8 አጀንዳዎች ለሀገር ግንባታ ወሳኝ መነሻ መሆናቸውን ይከራከራሉ። የተከበራችሁ አድማጭ ተመልካቾች የሀገራዊ ምክክር ኮሚሽን በመጪው ሐምሌ 8 ቀን ለሚጀምረው ሀገር አቀፍ ጉባኤ ያዘጋጃቸው 8 ዋና ዋና አጀንዳዎችና በዙሪያ ያሉ የፖለቲካ ውይይቶች ይህን ይመስላሉ። ኮሚሽኑ ይፋ ያደረገው እንደ አንቀጽ 39 የፌዴራል ከተሞች አወቃቀር ያሉ አጀንዳዎች ለሀገሪቱ መሰረታዊ ችግር መፍትሄ ያመጣሉ ብለው ያስባሉ። በስልጣንና በሽግግር መንግስት ጉዳይ ላይ ድርድር የለም የሚለው የመንግስት አቋም በሂደቱ አካታችነት ላይ ምን አይነት ተጽዕኖ ይኖረዋል? ለመሆኑ አሁን መንግስትን በመፋለም ላይ ያሉ ኃይሎችን ያላካተተው ትግራይን ያላካተተ በስልጣን ሽግግር መንግስት ጉዳይ በጠቅላው ትዕዛዝ አጀንዳውን ሊዘጋ የተገደደው ኮሚሽኑ በዚህ ምክንያት ምን ያህል ውጤታማ ይሆናል ተብሎ ያስባሉ? የእናንተ የተከበረ አስተያየት በጥላቻ ንግግር ሳይሆን በጨዋነትና በሀሳብ ብቻ ከታች ባለው የኮሜንት መስጫ ላይ ሀሳባችሁ እንድታጋሩ በአክብሮት የጋበዝ። ወደ ቀጣይ መረጃ እናመራለን። ሌላው እንግዲህ ባለፉት 3 ዓመታት በከፍተኛ የጸጥታ ቀውስና በወታደራዊ ግጭት ውስጥ የቆየው የአማራ ክልል አሁን ማነጋጋሪ በሆነ የፖለቲካዊ ውሳኔ ትኩረትን እየሳበ ቀጥሏል። የአማራ ክልል መንግስት መስተዳደር ምክር ቤት ባካሄደው አስቸኳይ ስብሰባ በጸጥታ ችግር ምክንያት ስራቸውን ጥለው የነበሩና የታጠቁ ኃይሎች ተቀላቅለው ያላቸው በሺህ የሚቆጠር የመንግስት ሰራተኞችም ወደ መደበኛ ስራቸው እንዲመለሱ ውሳኔ አሳልፌያለሁ ሲል በይፋ ገልጿል። ይህ ውሳኔ በክልሉ መንግስትና በፋኖ ኃይሎች መካከል ያለውን ሰፊ የቃላት ጦርነት ዳግም ቀስቅሶታል። የአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት በባህር ዳር ከተማ ባካሄደው 6ኛ ዙር 5ኛ ዓመት 11ኛ መደበኛ ስብሰባ በጸጥታ ችግር ምክንያት ከስራ ገበታቸው የተፈናቀሉ የመንግስት ሰራተኞች በተመለከተ ወሳኝ ውሳኔ ማሳለፉን ይፋ አድርጓል። በወጣው ይፋዊ መግለጫ መሰረት ባለፉት 2 እና 3 ዓመታት በክልሉ ከተከሰተው ግጭት ምክንያት ከተደናገሩ በኋላ የጥፋት ኃይሎች ተቀላቅለዋል የተባሉት እንዲሁም በጸጥታ ስጋት ምክንያት ስራቸውን ጥለው የሄዱ በድምሮ 2167 ሰራተኞች ወደ ስራ ገብታ እንዲመለሱ ወስኛለሁ ብሏል። ከነዚህ መካከል 738 መምህራን፣ 92 የገቢዎች ተቋም ሰራተኞች፣ 1337 የሲቪል ሰርቪስ ሰራተኞች ከነዚህ ውስጥ 115ቱ ከ4 እና 5 ዓመታት በፊት በጭልጋ አካባቢ በማንነት ግጭት ምክንያት የተሰናበቱ ናቸው ይገኙበታል። ምክር ቤቱ እነዚህ ሰራተኞች ወደ ስራ በሚመለሱበት ወቅት ከመደበኛ የስራ መደባቸው ጋር የተያያዘውን ሙሉ ደሞዝ የሚያገኙ መሆናቸው በውሳኔው ላይ በግልጽ አመልክቷል። የክልሉ መንግስት በመግለጫው ላይ እንዳሰፈረው በክልሉ የተከሰተው ግጭት ከፍተኛ ሰብአዊ፣ ቁሳዊ ውድመት አስከትሏል ብሏል። መንግስት ይህንን ችግር በሰላማዊ መንገድ ለመፍታት ያላሰለሰ ጥረት እያደረገ መሆኑን የገለጸ ሲሆን በ10 ሺዎች የሚቆጠሩ ወገኖች የመንግስት የሰላም ጥሪ ተቀብለው ወደ ሰላም መንገድ መመለሳቸውና ይቅርታ መጠየቃቸውን አስታውቋል። የአዲስ ውሳኔ መንግስት በክልሉ ዘላቂ ሰላም እንዲሰፍን ካለው ጽኑ እምነት የመነጨ መሆኑን ገልጿል። በሌላ በኩል ግን ይህ የመንግስት መግለጫና ውሳኔ ከፋኖ ኃይሎችና ከፖለቲካ ታዛቢዎች በኩል የተለየ እይታና ጠንከር ያለ ትችት እየቀረበበት ይገኛል። የፋኖ ኃይሎች በተደጋጋሚ ባወጧቸው መግለጫ ግጭቱ በሀገር መከላከያ ሰራዊትና በእነሱ መካከል እየተካሄደ ያለ መሆኑን በመጥቀስ ምንም አይነት እውነተኛ የፖለቲካ ስልጣንና ውሳኔ ሰጭነት ከሌለው የክልሉ ባለስልጣናት ጋር ፈጽሞ የምናደርገው ድርድር የለ በማለት ውድቅ ማድረጋቸው ታውሳል። የፋኖ መሪዎች እንደሚሉት የክልሉ መንግስት ከዚህ ቀደም ከነማስረሻና ከተወሰኑ ግለሰቦች ጋር ተደራደን ክልሉ ወደ ሰላም ተመለሰ ማለትም በተደጋጋሚ የሰጠው መግለጫ መሬት ላይ ያለውን እውነታ አይቀይረውም። ታዛቢዎች እንደሚሉት አሁን በርካታ የመንግስት ሰራተኞች፣ መምህራንና ሲቪል ሰርቫንቶች የፋኖ ኃይል አጠቃላይ መቀላቀላቸው የክልሉ መንግስት በተዘዋዋሪ ማማኑ በክልሉ ውስጥ ያለውን የተቃውሞና የፍጥጫ ስፋት የሚያሳይ ነው ተብሏል። መንግስት እነዚህ ሰራተኞች በይቅርታ ወደ ስራ ለመመለስ መወሰኑ በአንድ በኩል አስተዳደራዊ መዋቅሩን መልሶ ለማንቀሳቀስ የሚደረግ ጥረት ቢሆንም በክልሉ ባለው ወታደራዊ ፍጥጫ ላይ ግን ፈጣን ለውጥ ያመጣል ተብሎ አይጠበቅም ተብሏል። ተከብራችሁ ክቡራን አድማጭ ተመልካቾች በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩ በአክብሮት እየጋበዝን ወደ መጨረሻው መረጃ እናመራለን።
በጎረቤት ሱዳን እየተካሄደ ያለው የእርስ በርስ ጦርነት አሁን ወደ ኢትዮጵያ ድንበር በከፍተኛ ሁኔታ ተሻግሯል። የሱዳን መከላከያ ሰራዊት ከኢትዮጵያ ድንበር 1 ኪሎ ሜትር ርቀት ላይ በሚገኝ ስትራቴጂያዊ ቦታዎች ላይ መጠነ ሰፊ ወታደራዊ ጥቃት በመክፈት የፈጣን ድጋፍ ኃይል RSF እና አጋሮች የሚጠቀሙበት ወሳኝና ትልቁን ወታደራዊ ምሽግ መቆጣጠሩ ይፋ አድርጓል። ይህን ተከትሎ በድንበር ቀጠናው አዲስ የኃይል ሚዛን መፈጠሩ እየተነገረ ይገኛል። ዓለም አቀፍ የዜና ምንጮች እንደሚያመላክቱ የሱዳን መከላከያ ሰራዊት በብሉ ናይልን ክልል ከፍተኛ ወታደራዊ ጥቃት ሰንዝሯል ተብሏል። ይህ ዘመቻ ማክሰኞ ዕለት በጌሳን ወረዳ በ4ኛ እግረኛ ክፍለ ጦር ስር በሚገኝ የሱዳን ሰራዊት የ13ኛ እግረኛ ብርጌድ የተመራ ሲሆን ከኢትዮጵያ ሱዳን ድንበር በግምት 1 ኪሎ ሜትር ርቀት ላይ የሚገኘው ከአቡ ዶግላና አሻምቦ ባሻገር ያሉ አካባቢዎችን ኢላማ ያደረገ ነው ተብሏል። የሱዳን ጦር ባወጣው ይፋዊ መግለጫ አልባር የተባለውን አካባቢ ሙሉ በሙሉ በቁጥጥር ስር መዋሉን አስታውቋል። ቦታው በአብዱላዚር አልሂላና በጆሴፍ ቶካ በሚመራው የሱዳን ህዝብ ነጻነት ንቅናቄና እንዲሁም በፈጣን ድጋፍ ኃይል RSF ጥምረት ስር የነበረ ትልቅና ቁልፍ ምሽግ እንደነበር ተገልጿል። በዘመቻው ወቅት በርካታ ታጣቂዎች በቁጥጥር ስር መዋላቸው፣ የጦር መሳሪያ፣ ወታደራዊ ቁሳቁሶች በግፍ መማረካቸው ተነግሯል። የፖለቲካና የጸጥታ ታዛቢ እንደሚለው የሱዳን ጦር ውጊያውን በድሮንና በጦር ጀቶች ታገዘ ማድረጉም በፈጣን ድጋፍ ኃይል RSF ላይ ከባድ ጫና ፈጥሯል። ይህ በድንበር አካባቢ የተካሄደው ከባድ ዘመቻ ፈጣን ድጋፍ ኃይሉ በአካባቢ ካሉ የትጥቅ መጋዘኖች ጋር እንዳይገናኝና መስመሮች ሙሉ በሙሉ እንዲቋረጡ ለማድረግ ያለመ እንደሆነም ተገምቷል። በተጨማሪም የሱዳን ጦር በሰሜን ዳርፉር ግዛት አልትዋሽዋ በስተሰሜን የፈጣን ድጋፍ ኃይል ድሮን መጥቶ መጣሉ የገለጸ ሲሆን ይህም እንግዲህ በሁለቱ ተፋላሚ ወገኖች መካከል ድሮን ቴክኖሎጂ አጠቃቀም በከፍተኛ ሁኔታ መጨመሩ ያሳያል ተብሏል። ቀደም ሲል የሱዳን ባለስልጣናት ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሱ ለእነዚህ አማጺ ኃይሎች የሎጂስቲክ ድጋፍ እያደረገች ነው በሚል የከሰሱ ቢሆን የአዲስ አበባ መንግስት ግን የቀረበበትን ክስ ሙሉ በሙሉ ውድቅ ማድረጉ ይታወሳል። በአሁኑ ወቅት ግን በተለያዩ ወታደራዊ ምንጮች በኩል የወጡ መረጃዎች እንዳመላክቱ ከሆነ የፈጣን ድጋፍ ኃይሉ እያጋጠመው ያለውን ሽንፈት ለመቀልበስ ከተለያዩ ወገኖች ወታደርና የትጥቅ ድጋፍ የጠየቀ ቢሆን የኢትዮጵያ ፌዴራል መንግስት ግን በሀገር ውስጥ ካሉ ወቅታዊ የጸጥታ ሁኔታ ማለትም በወቅቱ ከፋኖ ከዋት ከተለያዩ አካባቢ ጸጥታ ስምሪቶች ጋር ተያይዞ አጠቃላይ ጦር መሳሪያ ሆነም የሰው ኃይል ድጋፍ ማድረግ እንደማይችል ማሳወቁም ተገልጿል። ዩኒታ ድንበር ላይ ያሉ የፈጣን ድጋፍ ኃይል አባላት ምሽጎቻቸውን እየለቀቁ እንዲሸሹ ምክንያት መሆኑ ተገልጿል። የሱዳን ወታደራዊ ኃይሎች ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር በሚያዋስነው የድንበር አካባቢ ላይ ወታደራዊ ስምሪቶቻቸው በከፍተኛ ሁኔታ እያጠናከሩ ይገኛሉ። የሱዳን መከላከያ ሰራዊት ዓላማ አማጽያን ወደ ጌሳን የሚያደርጉት እንቅስቃሴ መግታትና ባለፈው መጋቢት ወር ጀምሮ በፈጣን ድጋፍ ኃይልና በሱዳን ህዝብ ነጻነት ንቅናቄ ጥምረት ቁጥጥር ስር የቆየችውን ስትራቴጂያዊ የድንበር ከተማ ኩርሙክን መልሶ መቆጣጠር እንደሆነ አስታውቋል። ይህ በእንዲህ እንዳለ በብሉ ናይል በዳርፉርና በኮርዶፋን ክልሎች ያገረሸው አዲስ ውጊያ ተጨማሪ የሲቪሊያን መፈናቀል፣ የከፋ የሰብአዊ ቀውስ ያስከትላል የሚል ዓለም አቀፍ ስጋት ፈጥሯል ተብሏል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩን።